ሰላም ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች ሰላም ለእናንተ ይሁን ማለት እፈልጋለሁ። ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። ስለ እውነት የተሰኘ ፕሮግራማችን ላይ እንግዲህ እስላማዊ ጥያቄዎችን በመጽሐፍ ቅዱስ መሰረት በማድረግ የምንመልስበት እና ክርስቶስ ኢየሱስን የምንሰብክበት ትውልድን ወደ ክርስቶስ የምንጠራበት ፕሮግራማችን ነው። ይህ ዛሬ ደግሞ ፕሮግራማችን የስብከት ፕሮግራም ይሆናል። የስብከት ርዕስ የሚሆነው ከሰማይ የወረደ አምላክ በሚል ነው። አምላክ ከሰማይ ወርዷል፣ በስጋ ተገልጧል ብለን እናምናለን። ይህንን ሐሳብ ደግሞ ለሙስሊሞች መልስ በሚሆን መልኩ እንዲሁም ክርስቲያኖች ደግሞ ክርስቶስ ኢየሱስን በትክክል በማወቅ ወንጌልን ለትውልድ ሁሉ የሚሰብኩበትን ሐሳብ ለማጠናከር ነው። ከኔ ጋር ቆዩ። ሰላም ለእናንተ ይሁን። በድጋሜ ይህንን ፕሮግራማችንን የስብከቱን ፕሮግራም በጸሎት እንጀምራለን። እግዚአብሔር የመጽሐፍ ቅዱስ አስተማሪ ነው። የቃሉን ባለቤት እሱ ስለሆነ እሱ እንዲያስተምረን በጌታ ፊት ባላችሁበት ቦታ ሆናችሁ እንጸልያለን። እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ደግሞ ያከናውንልናል። የውስጥን የሰውን ልብ የሚያውቅ እግዚአብሔር ነው። የሰው የውስጥ ማንነቱን ራሱ ሰው እንኳ መረዳት አይችልም። ሰሪው ባለቤቱ ምንጩ እግዚአብሔር ግን የሰውን ሁለንተና በጥልቀትና በጥራት ያውቃል። እንደሱ ያለ አዋቂ፣ እንደሱ ያለ የሚረዳ አካል የለም። አሁንም በፊቱ እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም በዓለም ዙሪያ ሆነው ይህንን ቃል የሚሰሙ ይህንን ትምህርት የሚያደምጡ የልቦናቸው አይኖች ተከፍተው የውስጥ ጆሮአቸው ተከፍቶ አንተ ምን ማለት እንደፈለክ በቃሉ ውስጥ ልትናገር የወደድከውን እንዲረዱ አቅምና ኃይል እንዲትሆናቸው የሚሰሙበትን ኃይል እንዲሰጣቸው እንጸልያለን። ኢሳይያስ እንዳለ ልዑል እግዚአብሔር የተባ አንደበት ሰጥቶኛል፣ የደከሙትን ብርቱ ለማድረግ ምን ማለት እንዳለብኝ ያውቃለሁ። በማለዳ ይቀሰቅሰኛል፣ በመማር ላይ እንዳለ ተማሪ ጆሮችን ያነቃል እንዳለ እግዚአብሔር ሆይ ባንተ ፊት ተማሪ ሆነው እንዲቀመጡ፣ ባንተ ፊት ተማሪ ሆነው እንዲሰሙ የተማሪነትን ልብ እንድትሰጣቸው፣ አስተማሪነትህን እግዚአብሔር ሆይ አዋቂነትህን ተረድተው ተቀብለው በፊት የሚማሩበትን አቅም እንዲሰጣቸው በጌታ በኢየሱስ ክርስቶስ ስም በፊት ጸልያለሁ። መጽሐፍ ቅዱስ ሲናገር ጽዮን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ እግዚአብሔር ሆይ ካንተ መማር ማትረፍ ነው። አንተ የእውቀት ክፍተት የለብህም። አንተ የተማሪውን ድካም ትረዳለህ። እግዚአብሔር ሆይ በፊትህ ተማሪ ሆነን እንቀመጣለን። በክርስቶስ ኢየሱስ ስም እንድታስተምረን፣ ቃልህን እንድትገልጥልን፣ ለልቦናችን እንድትናገር በጌታ በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ ባንተ ያመኑም ይሁን ያላመኑ እግዚአብሔር ሆይ ልባቸው ተከፍቶ አንተን መስማት እንዲችሉ ባለበት ቦታ ሁሉ በልባቸው ላይ ተአምራትን እንድታደርግ ብርሃንን እንድታበራ እንጸልያለን። እግዚአብሔር ሆይ እኔም ተናጋሪው አንተ እንድናገር የወደድከውን ቃልህን ሳልጨምር ሳልቀንስ አንተ እንደወደድከው እናገር ዘንድ በመንፈስህ እንድታግዘኝ፣ በመንፈስህ በእኔ ውስጥ ሆነ እንድታስተምር በጌታ በኢየሱስም በፊት እንጸልያለን። እግዚአብሔር ሆይ አንተና ህዝብህ እንዳትገናኙ፣ ህዝብህ አንተን እንዳይሰማ፣ ያንተ ቃል ወደ ልቡ እንዳይደርስ በተለያየ መንገድ ዲስትራክት የሚያደርግ ልባቸውን የሚሸፍን የጨለማ ስራ በጌታ በኢየሱስ ክርስቶስ ስም የፈረሰ እንደሆን እንጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ የትኛውንም ዲስትራክት የሚያደርግ መንፈሳዊ አካል ይሁን እግዚአብሔር ሆይ የትኛውም ስንፍና ጥላቻ ቢሆን በጌታ በኢየሱስ ክርስቶስ ስም ከህይወታቸው ላይ የተጠረገ እንዲሆን እግዚአብሔር ሆይ የሚሰሙበትን ልብ ለመከለል የሚተጋ የአጋንንት አሰራር በናዝሬቱ በጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ይህንን ቃል ሲሰሙ የታመሙ ቢሆኑ እንዲፈወሱ እግዚአብሔር ሆይ ቋጠሮ ያለባቸው ችግር ያለባቸው በተለያየ ፍርሃትና ጭንቀት ውስጥ ያሉ መፍትሄ እንዲያገኙ
እግዚአብሔር ሆይ ይህንን ቃል መድኃኒት ስለሆነ እግዚአብሔር ሆይ በዚህ መድኃኒት እንድትፈውሳቸው እግዚአብሔር ሆይ መንፈሳዊም ፈውስ አካላዊም ፈውስ እንድታደርግላቸው በጌታ በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ የሰማ ሁሉ ይገባዋል ማለት አይደለም። እግዚአብሔር ሆይ የሰማ ሁሉ ይቀበላል ማለት አይደለም። አንተን ታውቃለህ። እግዚአብሔር ሆይ የሚቀበሉበትን የእሽታ መንፈስን እግዚአብሔር ሆይ በልባቸው ውስጥ እንድትሰራ የምር አንተን እንዲያውቁ እግዚአብሔር ሆይ በሌላ ጣዖት በሌላ አማልክት ልባቸው የታወረ ሌላ ነገር መስማት እውነትን መስማት እግዚአብሔር ሆይ ያልቻሉ ቢኖሩ በአንተ እርዳታ ዛሬ ጣዖታዊ አምልኮ ከልባቸው ላይ ተነስቶ አንተን የሚሰሙበት አንተን የሚያደምጡበት እግዚአብሔር ሆይ ካንተ ጋር የሚገናኙበት በአንተ በማመን የዘላለም ሕይወት የሚያገኙበት ቀን እንዲሆን በጌታ በኢየሱስ ክርስቶስም በፊት እንጸልያለን። የአሕዛብ አማልክቶች ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም እንደሚል እግዚአብሔር ሆይ ትውልድ የሚከተላቸው አማልክቶች አይናገሩም፣ ትውልድ የሚከተሏቸው አማልክቶች አያዩም። ሰዎች ወደ እነሱ ይጮሃሉ ይጸልያሉ እንጂ እነሱ አይሰሟቸውም፣ ደግሞም አይመልሱላቸውም። እግዚአብሔር ሆይ አንተ ግን ሰሚ ተመልካች እንደሆንክ እግዚአብሔር ሆይ መስማትህን በመናገር የምትገልጥ አምላክ ስለሆንክ እግዚአብሔር ሆይ ባሉበት ቦታ ሆነው አንተን እንደምትሰማቸው እንዲረዱ አንተን በማወቅ ውስጥ መፈወስ መዳን እንዳለ እንዲገባቸው በክርስቶስ ኢየሱስ ስም በሁሉ ነገር በመንፈስ እንድታግዛቸው እንጸልያለን። ጌታ ሆይ ከሰማይ የወረደ አምላክ በሚል ርዕስ እግዚአብሔር ሆይ ስላንተ ለማውራት በዚህ ቆሜያለሁ። እኔምንም እግዚአብሔር ሆይ አገልጋይህን እንድታግዘኝ በመንፈስ እንድትረዳኝ እግዚአብሔር ሆይ ከሰማይ የወረድክ አምላክ አንተ በስጋ እንደተገለጥክ እግዚአብሔር ሆይ ማስረዳበትን አቅም እንድትሰጠኝ የሚሰሙትም የሚረዱበትን አቅም እንድትሰጥ በጌታ በኢየሱስም በፊት እንጸልያለን። የትኛውም የጨለማ አሰራር በክርስቶስ ኢየሱስም የፈረሰ እንዲሆን እንጸልይን። ሁሉ ለስም ክብር ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ብለን ጸለይን። ጌታ ኢየሱስ የተባረከ ይሁን። ይህን እድል ይህን ጊዜ የሰጠን እግዚአብሔር ነው። እንግዲህ በዓለም ዙሪያ ሆናችሁ ይህን ፕሮግራም የምትከታተሉ አንድ ወሳኝ ሐሳብ በፊታችሁ ይዤ ቀርቤያለሁ። ከሰማይ የወረደ አምላክ በሚል ርዕስ ነው። እንግዲህ አምላክ ከሰው ልጆች በንጽህናም በችሎታም በእውቀትም እጅግ የተለየ እጅግ የራቀ እንደሆነ ሁላችንም እናውቃለን። እንግዲህ በዚህ ዓለም ላይ ሰዎች አንድ ላይ ለመሆን በአንድነት ለመሰብሰብ ያው ደረጃ፣ ስልጣን፣ አቅም፣ ሀብት፣ ንብረት ይመለከታሉ። እግዚአብሔር በሰዎች መካከል ካለው ልዩነት በበለጠ መልኩ እግዚአብሔር ከሰው ልጆች እጅግ ኃያል እና እጅግ ምጡቅ ሩቅ እንደሆነ ሁላችንም እናውቃለን። እግዚአብሔር ወደ ሰው ልጆች መጣ የሚለው ሐሳብ ለብዙዎች እንቆቅልሽና ጥያቄ ይሆንባቸዋል። ምክንያቱም እርሱ ትልቅ እና ኃያል ሲሆን እንዴት ደካማው ሰው ጋር ሊመጣ ይችላል? ከደካማ ሰው ጋር እንዴት አብሮ ሊሆን ይችላል? ደካማ ሰውነትን እንዴት ገንዘቡ ሊያደርግ ይችላል? እንዴት በደካማ ሰውነት ሊገለጥ ይችላል? አምላክ ምንም ሁሉን ቻይ ቢሆን ሰው መሆን አይጠበቅበትም፣ በሰው መገለጥ አይጠበቅበትም የሚል ሐሳብ ያነሳሉ። ነገር ግን መጽሐፍ ቅዱሳችን ከዛ በተለየ መልኩና የእግዚአብሔር አምላክነት መለኮትነት ሳይቀነስበት ምንም አይነት ከመለኮቱ የተቀነሰ መለኮቱነቱን ሊያጎል የሚችል በሌለበት መልኩ የሰው ልጆችን ለማግኘት ከሰው ልጆች ጋር ለመኖር የሰው ልጆችን ወደ ራሱ ለመሳብና ከሱ ጋር ለማኖር ሰው ሆኖ በምድር እንደመጣ መጽሐፍ ቅዱሳችን ያስተምራል። እንግዲህ እግዚአብሔር ፍጹም ንጹህ መታወቅ ያለበት ይህ ነው። አንደኛው ፍጹም ንጹህ እንከን የሌለበት ኃጢአት የሚባል ነገር የሌለው ከኃጢአት ጋር ምንም አይነት ቁርኝት የሌለው እንደሆነ መጽሐፍ ቅዱስ ይናገራል። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ከእርሱ የሰማናት ለእናንተ የምንነግራችሁ መልእክት
እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚል ነው። ከቶ የምትለዋ ቃል ምንም እንደማለት ነው። ስለዚህ በእርሱ ዘንድ ጨለማ የሚባል ነገር ከሌለ እና ሙሉ ብርሃን ከሆነ፣ መቼም ጨለማ ኃጢአት እንደሆነ እናውቃለን፣ ብርሃን ጽድቅ እንደሆነ እናውቃለን። ስለዚህ እግዚአብሔር ጨለማ የሚባል ኃጢአት የሚባል የሌለበት ፍጹም ንጹሕ አምላክ ነው። እሱ ብቻ ሳይሆን እግዚአብሔር ኃያል፣ ምጡቅ፣ ሊደረስበት የማይችል ተወዳዳሪ የሌለው አቻ የለሽ አምላክ ነው። እግዚአብሔር ፍጥረታትን ፈጥሯል። ከተፈጠረው ነገር ውስጥ አንዳችም ያለ እርሱ አልተፈጠረም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ተፈጠረ፣ ከተፈጠረውም አንዳችም ያለ እርሱ አልተፈጠረም። እንግዲህ ተፈጠረ የተባለው ሁሉ በእርሱ ከተፈጠረ እርሱ ተፈጥሯል ማለት አንችልም። ምክንያቱም የተፈጠረ ሁሉ በእሱ ከተፈጠረ እርሱ ያልተፈጠረ መሆን አለበት። ያልተፈጠረ ሁሉን የፈጠረ የሁሉ ነገር ባለቤት ነው። ሰማይና ምድርን ተመልከቱ፣ ፍጥረታትን ሁሉ ተመልከቱ፣ በሰማይም በምድርም በባህር ያለውንም ሁሉ ተመልከቱ። እግዚአብሔር ይህን ሁሉ ስለፈጠረ ታላቅና ኃያል እንደሆነ እናውቃለን። እግዚአብሔር ሁሉን የሚችል ሁሉን የሚያደርግ እንደሆነ ደግሞ እናውቃለን። እግዚአብሔር ሁሉን የሚያደርግ ምንም ነገር የማይሳነው ሁሉን ወደ መኖር ማምጣት ችሎ ያሳየ አሁንም ምንም የማያቅተው አምላክ ነው። ስለዚህ እግዚአብሔር ታላቅ አምላክ መሆኑን በዚህ ሐሳብ ውስጥ አካተን መመልከት እንችላለን። እስኪ አስተውሉ። አምላክ ወደ ምድር መጣ ወይም ከሰማይ የወረደ አምላክ ስንል መውረድ የሚለውን ቃል ትንሽ ማብራሪያ ስለሚያስፈልገው ስለሱ ጉዳይ ልንገራችሁ። እንግዲህ እግዚአብሔር አምላክ ከሰው ልጆች የበለጠ ከሰው ልጆች ምጡቅና ኃያል እንደሆነ ከሰው ልጆች ጋር ስናወዳድረው ፍጹም ለመወዳደር የማይችል በጣም ትልቅ አምላክ እንደሆነ እናውቃለን። እንግዲህ ትልቅ የሚለውን ቃል ራሱ ስንጠቀም ቋንቋ ስለሚያጥረን ነው እንጂ እግዚአብሔር ትልቅ ነው። ሰማይና ምድርን አይታችሁ የእሱን ትልቅነት መመልከት ትችላላችሁ። ግን ሰማይና ምድር የእሱን ትልቅነት አይወስኑትም። እግዚአብሔር ፍጥረታትን ከመፍጠሩም በፊት ኃያልና ብርቱ ነው። የፈጠራቸውን ፍጥረታቶች በቢሊየን በትሪሊየን ከዛም በላይ በማይቆጠር ቁጥር አባስቱ መፍጠር የሚችል አምላክ ስለሆነ በፈጠራቸው ነገሮች ችሎታው አይወሰንም። ነገር ግን ይሄ እግዚአብሔር ወደ ምድር መጣ የሚለውን ቃል የምንጠቀመው በሰዋዊ ቋንቋ ነው። ምክንያቱም እግዚአብሔር ይህን ያክል ታላቅ አምላክ ከሆነ ከኛ ጋር ኮሚኒኬት ለማድረግ የሱን ቋንቋና ንግግር መረዳት የምንችልበት አቅም የለንም። ስለዚህ እግዚአብሔር አምላካችን የኛን ቋንቋ ተጠቅሞ እርሱ የሰጠን ቋንቋ ነው፣ ቋንቋው ተጠቅሞ ከኛ ጋር ኮሚኒኬት ሲያደርግ እግዚአብሔርን ይሄ ቃል አይመጥነውም ልንል እንችላለን። ልክ ነው፣ ቃሉ ላይመጥነው ይችላል። እግዚአብሔር ግን በዛ ቃል ራሱን መግለጥ ችሏል። ስለዚህ ከሰማይ ወርዷል ስንል ምድር አልነበረም የሚለውን ሐሳብ አይወስድም። ስለዚህ ከሰው ጋር ባለው ኮሚኒኬሽን እግዚአብሔር ከሰው ልጆች ጋር ለመሆን አማኑኤል እግዚአብሔር ከኛ ጋር የሚለው ቃል ለመፈጸም ነው ወደዚህ የመጣው ማለት ነው። በደንብ አስተውሎ ወንድሞቼና እህቶቼ፣ አምላክ ወደ ምድር መጥቷል ወይ የሚል ሐሳብ ነው። እንግዲህ ኢየሱስ ክርስቶስ ከተናገረው ከዮሐንስ ወንጌል ምዕራፍ 6 ቁጥር 38 እንጀምራለን። በደንብ አስተውሉ። ኢየሱስ ክርስቶስ ሲናገር እንዲህ ይላል፣ የአባቴን ፈቃድ ለመፈጸም እንጂ ፈቃዴን ለማድረግ ከሰማይ አልወረድኩም ይላል። ምን ማለት ነው? ከሰማይ የወረድኩት የራሴን ፈቃድ ለማድረግ ሳይሆን የአባቴን ፈቃድ ለማድረግ ነው ይላል። እዚህ ክፍል ላይ ከሰማይ የወረድኩት የሚል ቃል ይናገራል። እንግዲህ ኢየሱስ ክርስቶስ ከሰማይ የወረደ እንደሆነ በዚህ ክፍል ላይ ቃል በቃል ራሱ ነው የሚናገረው። ከሰማይ ወርጃለሁ። እንግዲህ ሁላችንም እንደምናውቀው ኢየሱስ ክርስቶስ በስጋ ከድንግል ማርያም እንደተወለደ እናውቃለን። ይሄም ከዛሬ 2000 ዓመት በፊት ማለት ነው። እንግዲህ ከዛሬ 2000 ምናምን ዓመት በፊት ከድንግል ማርያም ከተወለደ እንዴት ከሰማይ ይወርዳል የሚለውን ጥያቄ መመለስ ይኖርብናል። እንግዲህ እኛ ክርስቲያኖች ከመጽሐፍ ቅዱስ አንዱን ክፍል ብቻ ሳይሆን
ከመጽሐፍ ቅዱስ ሁሉንም ክፍሎች አንድ ላይ አድርገን እንቀበላለን። አንዱን ጥቅስ ትተን አንዱን ጥቅስ ደግሞ አንጠልጥለን ሌላውን ጥቅስ ተቀብለን አይደለም፣ ሁሉንም ጥቅሶች እንቀበላለን። ኢየሱስ ክርስቶስ ከ2000 ዓመት በፊት ከድንግል ማርያም እንደተወለደ ሁላችንም እናውቃለን። መጽሐፍ ቅዱስም ይናገራል፣ እኛም እንቀበላለን። እንዲሁም ዮሐንስ ወንጌል ምዕራፍ 6 እዚሁ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከድንግል ማርያም ተወለደ የሚለው መጽሐፍ ቅዱስ ላይ ከሰማይ እንደወረደ ደግሞ ይነግረናል። ስለዚህ ኢየሱስ ክርስቶስ ከሰማይ የወረደ ከድንግል ማርያም የተወለደ ነው ማለት ነው። ሁለቱንም ሐሳብ አንድ ላይ ስናደርግ እንግዲህ ከሰማይ ወረደ ስንል ከሰማይ የወረደ ሌላ አካል አለ ወይ? ለምሳሌ ሙስሊም ወገኖቻችን ነብይ ነው ይላሉ። በቁርአንም በመጽሐፍ ቅዱስም ከሰማይ የወረደ ሰው አለ ወይ? እንግዲህ ነብይ ሰው ነው። ሰው ከሆነ ደግሞ ከሰማይ ሊወርድ አይችልም። ምክንያቱም ነቢያት በሙሉ ከምድር ናቸው። መጽሐፍ ቅዱስ በተለይ ከሰማይ የወረደ ሰው እንዳለ የሚናገር አንድም የመጽሐፍ ቅዱስ ክፍል የለም። ከአዳም እስካሁን ድረስ አንድም ከሰማይ የወረደ ሰው የለም። ነቢያት ተብሎ የተጠሩት ምድር ላይ ከሰዎች ተወልደው የተገኙ ናቸው ከአዳም ውጭ። አዳም ተፈጥሮ ስለሆነ ማለት ነው። ኦኬ። ስለዚህ ከሰማይ ወርጃለሁ ካለ ከሰማይ የወረደው ሰውነቱ ሳይሆን የወረደው ሌላው ማንነቱ መሆኑን እናውቃለን። ምክንያቱም ሰው ከምድር አፈር ከተበጀና ከተሰራ በኋላ ብዙ ተባዙ ምድሩን ሙሏት ብሎ መጽሐፍ ቅዱስ እንደተናገረ እየበዙ እየተባዙ መጡ እንጂ ከሰማይ የወረደ ከሰማይ መውረድም የሚያስፈልገው ምንም አይነት ሰው አልነበረም፣ ደግሞም የለም። ስለዚህ ኢየሱስ ክርስቶስ ደግሞ በሰውነቱ ከድንግል ማርያም እንደተወለደና እስራኤል ውስጥ እንደነበረ ሁላችንም እናውቃለን። ስለዚህ ኢየሱስ ክርስቶስ ከሰማይ ወርጃለሁ ያለው በሰውነቱ እንዳልሆነ ለሁላችን ግልጽ ይሆናል። ምክንያቱም ከሰማይ የወረደው በሰውነቱ ነው ካል ከድንግል ማርያም ተወለደ የሚለው ቃል እንታርገን እንቀበላለን። ስለዚህ ከድንግል ማርያም የተወለደው ኢየሱስ ክርስቶስ በሰውነቱ እንደሆነ እናውቃለን። ምክንያቱም ከሰው የተወለደ ሰው ስለሆነ። ስለዚህ ኢየሱስ ክርስቶስ ከሰው የተወለደ ሰውም እንደሆነ መጽሐፍ ቅዱሳችን በእርግጥ አስረግጦ ግልጽ አድርጎ ይነግረናል። ታዲያ ኢየሱስ ክርስቶስ ከሰማይ ወርጃለሁ ያለው ኢየሱስ ክርስቶስ በሰማይ ይኖር ነበር ወይ? በሰማይ የኖረው ደግሞ ሰውነቱ ካልሆነ ምኑ ነው የሚለውን ጥያቄ እንመልሳለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይለናል። ስለዚህ ይሄ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ በመካከላችን አደረ ይላል። ያ ቃል የእግዚአብሔር ልጅ ሆነው ቃል ያ እግዚአብሔር የሆነው ቃል በሥጋ እንደመጣ ይነግረናል። ስለዚህ ያ ቃል የት ነበረ? በእግዚአብሔር ዘንድ ነበር፣ እግዚአብሔር ነበር ይለናል። በደንብ አስተውላችሁ ስሙኝ፣ በደንብ አስተውላችሁ ስሙኝ። እንግዲህ ኢየሱስ ክርስቶስ ከሰማይ እንደወረደ ሲናገር በሰማይ እንደነበረ ራሱ ቃሉ ይነግረናል። በሰማይ ደግሞ ከማን ጋር እንደሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ይነግረናል። ከእግዚአብሔር ጋር ነበረ ይለናል። ይሄ እግዚአብሔር ተብሎ የተጠራው አባቱ እንደሆነ መጽሐፉ በግልጽ ይናል። አባቱ ስንል ልጁ እርሱ ስለሆነ በደንብ አስተውላችሁ ስሙኝ። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ የሚል ቃል አለ። ስለ ሕይወት ቃል ከመጀመሪያ የነበረው። አያችሁ፣ ከድንግል ማርያም በመወለድ የጀመረ ሳይሆን ከመጀመሪያ የነበረው። ከዛስ የሰማነውን፣ መጀመሪያ ነበር፣ ሰምተነዋል፣ ስለሱ ሰምተናል። ከዛስ በዓይኖቻችን ያየነውን፣ ከዛስ የተመለከትነውን፣ በእጆቻችን የዳሰስነውን ይላል። በደንብ አስተውሉ። ከመጀመሪያ የነበረ የተነገረ ነገር የሚታየው ሲገለጥ ነው። ካልተገለጠ የሰማችሁትን ነገር ማየት ያስቸግራል። መገለጥ የሚባል ነገር ያስፈልገዋል። ስለዚህ ቁጥር 2 ላይ ምን ይላል? በአብ ዘንድ የነበረውን፣ እሺ፣ ለእኛ የተገለጠውን
የዘላለም ሕይወት እናወራላችኋለን ይላል። በደንብ አስተውላችሁ ይህን እንዲሰሙኝ ይፈልጋለሁ። በማን ዘንድ ነበር ይላል? በአብ ዘንድ። ኦኬ፣ ዮሐንስ ወንጌል ምዕራፍ 1 ሲል ምን ይላል? ከእግዚአብሔር ዘንድ ነበረ። ስለዚህ እግዚአብሔር የተባለው አብ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ከእግዚአብሔር ጋር ነበር ተብሎ የተነገረው ቃሉ ኢየሱስ እንደሆነ ይነግረናል። ምክንያቱም በአብ ዘንድ የነበረውን ለኛ የተገለጠውን ይለናል። እንግዲህ የተገለጠ ነገር በእጃችሁ ትዳስሱታላችሁ፣ በዓይናችሁ ታዩታላችሁ፣ ታረጋግጣላችሁ። ስለዚህ ምን አለ? በአብ ዘንድ የነበረውን ለኛ የተገለጠውን በዓይኖቻችን ያየነውን የተመለከትነውን ከዛ እጆቻችን የዳሰስነውን እናወራላችኋለን ይላሉ። እንግዲህ ሐዋርያ ዮሐንስ ነው ይህንን ቃል የተናገረው። ምን እያለን ነው? ሕያው ምስክርነታችን እውነተኛ ምስክር ነው። አብ ዘንድ የነበረ ስለሱ የሰማነው ተገልጦ አረጋግጠናል። በምን አረጋገጣችሁ? በማየት። አንድን ነገር ልታዩ ትችላላችሁ፣ ግን በደንብ በትኩረት ላትመለከቱ ትችላላችሁ። አይተነዋል። ማየት ብቻ አይደለም ይላል፣ ተመልክተነዋል። ነገሩን በደንብ አጢነን አይተነዋል። ከዛስ በእጆቻችን ዳሰነዋል ይላል። አስተውሉ። እዚህ ጋር በአብ ዘንድ የነበረው ለኛ የተገለጠው በፊዚካል ነገር እንደሆነ መንካት የሚለው ቃል ግልጽ ያደርገዋል። ነካ ነው የሚለው። ወንድሞቼና እህቶቼ የሰማችሁትን ነገር መንካት የምትችሉት በፊዚካል ነገር ወይም በሚዳሰስ ነገር መገለጥ ሲችል ነው። ስለዚህ በአብ ዘንድ የነበረው ወይም ከእግዚአብሔር ዘንድ የነበረው ቃል የነበረው የእግዚአብሔር ልጅ ሆነው ኢየሱስ ክርስቶስ በስጋ ወይም ደግሞ በሚነካ በሚዳሰስ ማንነት ተገለጠ ይለናል። መገለጥ የሚለውን ሐሳብ ልንገራችሁ። አንድ አካል በሁለት መንገድ ሊገለጥ ይችላል። አንደኛ ድምፁን የማትሰሙት በድምፁ ሲናገር ድምፁ ሰምታችሁ ነገሩን እንዳለ ስለምታስቡ ተገለጠ፣ ወደ መታየት መጣ፣ ወይም ደግሞ ወደ አየነው የሚለው ቃል በፊዚካል አይናችን ሳይሆን ድምፁን ስትሰሙት ድምፅ አለው። ያ ድምፅ መናገሩ የሆነ አካል እንዳለ እየተናገረ እንደሆነ ድምፅ እያሰማ እንደሆነ ታውቃላችሁ፣ ተገለጠላችሁ ይባላል። ሁለተኛው መገለጥ ደግሞ በአይን የማይታይ ነገር በአይን መታየት ሲችል ተገለጠ ይባላል። ስለዚህ የኢየሱስ ክርስቶስ መገለጥ በጆሮ የተሰማ ሳይሆን በአካል የተገለጠ መሆኑን የምታውቁት በእጆቻችን የዳሰስነውን ይላል። ስለዚህ በአብ ዘንድ የነበረው ለነሱ የተገለጠላቸው ያ ኢየሱስ ክርስቶስ በእጅ የሚዳሰስ እንደሆነ ግልጽ ነው። ስለዚህ የማይታይ ነገር ለመታየት የሚታይበት አካል ይወስዳል። ብዙ ጊዜ ሙስሊም ወንድሞቻችን እናቶቻችን የሚጠይቁት ሰው እንዴት ታመልካላችሁ የሚል ነው። ሰው እንዴት አምላክ ይሆናል የሚል ሐሳብ ያነሳሉ። በፍጹም ክርስቲያን የተባለ ወይም መጽሐፍ ቅዱስ አምላክ ሰው ነው ወይም ሰው አምላክ ነው ብለን አስተምረንም አናቅም። አምላክ ሰውም አይደለም። አምላክ ነው። ነገር ግን አምላክ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ማንበብ ትችላላችሁ። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው ይላል። መንፈስ ነው፣ አይነካም፣ አይዳሰስም፣ አይታይም። ይሄ የዘላለም ባህሪው ነው። መቼም ልታዩት፣ መቼም ልትዳሰሱት፣ መቼም ልትመለከቱት አትችሉም። ነገር ግን ይሄ የማይታይ የማይዳሰስ የማይነካ አካል ለሰዎች ለመገለጥ የሚገለጥበትን አካል ወሰደ። እሱ አካል የሰውነት አካል ወይም ስጋ እንደሆነ በኋላ ላይ የምመለስበት ይሆናል። ወንድሞቼና እህቶቼ አምላክ በሰውነት ተገለጠ፣ ሰውነትን ገንዘቡ አደረገ አልን እንጂ አምላክነቱን ትቶ ወደ ሰውነት ተቀየረ ብለን አስተምረን ማናቅም። ወይም ደግሞ አምላክ በሰውነት ሲገለጥ የአምላክነት ባህሪውን አስወገደ፣ ተወ፣ ወይም ከአምላክነቱ ቀነሰ፣ ወይም ከአምላክነቱ ወረደ ማለታችን አይደለም። አምላክነቱ እንዳለ ሰውነትን ገንዘቡ አደረገ ወይም በሰውነት ተገለጠ ማለት ነው። እንግዲህ ይሄ በየትኛውም ሃይማኖት
እንደውም በጣዖት አምላኪዎችም መናፍስት አምላኪዎችም ጭምር ይህን ጉዳይ ያውቃሉ። ለምሳሌ መናፍስት ጠሪዎች፣ ጠንቋዮች የሆነ መናፍስት በሰው አካል፣ በእንስሳ አካል፣ በሆነ አካል ተገልጦ እንደሚመጣ ያውቃሉ። አይታይም መንፈሱ፣ ነገር የሚታይበትን አካል ይወስዳል። በዛ አካል ተገልጦ ያዩታል። በሃይማኖትም ቢሆን በተለይ ደግሞ በእስልምና ሃይማኖት መላእክት በሰውነት ተገልጠው ሲዳሰሱ አብረዋቸው ሲያወሩ እንደውም ሙሳ የሚባለው አካል በጥፊ ሲመታ ሁሉ አይኑ ሲጠፋ የሚናገሩ ክፍሎች አሉ። ስለዚህ ወንድሞችና እህቶች የማይታይ አካል የሚታይ አካልን ወስዶ ተገለጠ ማለት በባህሪው የሚታይ ነው ማለት ግን አይደለም። በባህሪው አይታይም፣ ግን የሚታይበትን አካል ወሰደ። በዛ አካል መሰረት መኖሩን ታረጋግጣላችሁ ማለት ነው። ለምሳሌ ኦክሲጅን አይታይም። ከዛ በኦክሲጅን ዕቃ ውስጥ አድርጋችሁ ይሄ ምንድን ነው ስትባሉ ኦክሲጅን ነው ትላላችሁ። አታዩትም፣ አትነኩትም፣ ግን በሚነካ አካል መኖሩን አረጋግጣችኋል ማለት ነው። ስለዚህ ኦክሲጅንነቱን አለመታየቱን አልለወጠም፣ ግን መኖሩን ለማረጋገጥ ወይም ደግሞ አብሮ መሆኑን እዛ እናንተ የምትፈልጉት ቦታ መገኘቱን በዕቃው ነው የምታረጋግጡት ማለት ነው። ስለዚህ ሙስሊም ወንድሞችና እህቶችም እንዲሁም ክርስቲያኖች አምላክ በሰውነት ተገለጠ ማለት አምላክነቱን ተወ ማለት አይደለም። ወይም የአምላክ ሰው ሆነ አምላክነቱን ተወ ወይም ከአምላክነቱ ተቀየረ ማለት እንዳልሆነ እንድታስተውሉ እፈልጋለሁ። ኦኬ፣ አምላክ መጣ ስንል ወይም ደግሞ ከሰማይ ወርጃለሁ ሲል የሱ ሕያው ምስክር የሆኑት ሐዋርያት መካከል ሐዋርያው ዮሐንስ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ። ስሙኝ በደንብ፣ የእግዚአብሔር ልጅ እንደመጣ። መጣ የሚለው ቃል አልነበረም ማለት ነው። ሌላ ስፍራ ሌላ ቦታ ነበረ። መጣ አካል እኛ ያለንበት መገኘቱን ይነግረናል። ስለዚህ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ይሄ እግዚአብሔር ልጅ ልቦናን መስጠት የሚችል እንደሆነ እውነተኛ የሆነውን እናውቅ ዘንድ ልቦናን መክፈት የሚችል አካል እንደሆነ በግልጽ ክፍሉ ይነግረናል። እንደመጣ እናውቃለን። እሺ፣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠንም አሁንም እናውቃለን። እውነተኛ በሆነው በእርሱ አለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። ስሙኝ፣ እሱ ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክ እና የዘላለም ሕይወት ነው ይላል። እውነተኛ አምላክ የእግዚአብሔር ልጅ የዘላለም ሕይወት መጣ ይለናል። እንግዲህ እዚህ ክፍል ላይ ታቸው የእግዚአብሔር ልጅ እንደመጣ ይለንና የዘላለም ሕይወትና እውነተኛ አምላክ ነው ይላል። ስለዚህ የእግዚአብሔር ልጅ የተባለውም ራሱ ኢየሱስ ክርስቶስ ነው። የዘላለም ሕይወት የተባለውም ራሱ ኢየሱስ ክርስቶስ ነው። እውነተኛ አምላክ የተባለውም ኢየሱስ ክርስቶስ ነው። መጣ ይለናል። እርሱ ከሰማይ ወርጃለሁ ሲል ሐዋርያ ዮሐንስ ደግሞ መጣ ይለናል። የእግዚአብሔር ልጅ ኢየሱስ ክርስቶስ እውነተኛ አምላክ የዘላለም ሕይወት። ቅድም ስናገር እንደነበረው ምዕራፍ 1 ቁጥር 3 ላይ በአብ ዘንድ የነበረውን አሁንም ላሳያችሁ፣ በአብ ዘንድ የነበረውን ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን። ስለዚህ ይሄ የዘላለም ሕይወት እውነተኛ አምላክ የተባለው የእግዚአብሔር ልጅ የተባለው በማን ዘንድ ነበረ? በአብ ዘንድ ነበረ። ለእኛ ምን አለ? መጣ ይለናል። ኦኬ፣ ከሰማይ ወርጃለሁ መጥቷል ሲለን ሐዋርያቶቹ ምድር ላይ ነበር የነበሩት። ስለዚህ ከሰማይ መጣ እንጂ ሄዳ አይሏችሁም፣ ምክንያቱም እነሱ ምድር ላይ ስለሆኑ። ስለዚህ ወደ ምድር መጣ ይላል። ኢየሱስ ክርስቶስ ደግሞ ወርጃለሁ የሚል ቃል ተጠቅሟል እኮ። መጣ ሲባል እንዴት መጣ? ቅድም በስጋ በሚዳሰስ ነገር በሚነካ ነገር ተገለጠ ስላችሁ ከራሴ የተናገርኩት አይደለም። እዛው አንደኛ ዮሐንስ ምዕራፍ 4 ላይ እንደዚህ ይላል የሐሰት መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ
በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። ስለዚህ በዚህ ምድር ላይ ሐሰተኛ መንፈስ አለ። በሐሰተኛ መንፈስ የሚሰብኩ የሚያስተምሩ ሃይማኖት ተቋም የመሰረቱ አሉ። እነዚህ ኢየሱስ በስጋ እንደመጣ የማይታመኑ ከሆኑ ከእግዚአብሔር አይደለውም ይለናል። ስለዚህ ኢየሱስ ክርስቶስ በስጋ መጣ፣ የእግዚአብሔር ልጅ መጣ ይለናል። የእግዚአብሔር ልጅ መጣ፣ ኢየሱስ ክርስቶስ በስጋ መጣ። የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ በግልጽ ማየት እንችላለን። በምን መጣ ሲባል በስጋ መጣ። ማን? ኢየሱስ ክርስቶስ የእግዚአብሔር ልጅ እውነተኛ አምላክ የሆነው የዘላለም ሕይወት የሆነው እርሱ ራሱ ኢየሱስ ክርስቶስ፣ እነዚህ ስሞች ሁሉ የእሱ ናቸው። በስጋ መጣ፣ ወደ ምድር መጣ፣ ከሰማይ ወረደ። መጽሐፍ ቅዱሳችን ይህንን ያስተምረናል። ጌታ ይባረክ። ኦኬ፣ በስጋ መጣ ስንል ስጋ ስንል ምን ማለታችን ነው የሚለውን ሐሳብ እንመልከት። ብዙ ሰዎች የሚመስላቸው አምላክ መጥቶ ስሜት፣ ፍቃድ፣ ዕውቀት የሌለው ዝም ብሎ ፍለሽ የሚባለውን ወይም ደግሞ ቦዲ ገንዘቡ እንዳደረገ ለመናገር ይሞክራሉ። እንደሱ አይደለም። ኢየሱስ ክርስቶስ በስጋ መጣ ስንል ስጋ የሚለው ቃል ሰው ማለት ነው። በሰውነት መጣ ወይም ደግሞ ሰው ሆኖ መጣ። ወደ ሰውነት ተቀየረ ማለት ሳይሆን ሰውነትን ገንዘቡ አደረገ ማለት ነው። ሰው ስንል ደግሞ ፍለሽ ማለታችን አይደለም። ስሜት፣ ፍቃድ፣ ዕውቀት ያለው እንደኛ የሆነ ሰውነት። ያ ሰውነት ከየት ተገኘ? ሮሜ ምዕራፍ 1 እንደዚህ ይላል፣ ወንጌሉም በስጋ ከዳዊት ዘር። አያችሁ፣ በሰውነቱ ከዳዊት ዘር የመጣ በቅድስና መንፈስ ደግሞ ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ይላል። ስለዚህ የእግዚአብሔር ልጅ የሆነ ከሰማይ የመጣ ማለት ነው። የእግዚአብሔር ልጅ ከሰማይ እንደመጣ ይነግረናል። ከሰማይ የመጣ የእግዚአብሔር ልጅ ከዳዊት ዘር ደግሞ ዘር እየቆጠረ መጥቶ ከድንግል ማርያም የተወለደ፣ ሁለቱም ባህሪያት ያሉት ከሰማይ የመጣ አምላክ ከድንግል ማርያም የተወለደ ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። በደንብ አስተውሉ። ታላቁ አምላክ ሰው መሆን ይችላል ወይ? አይሆንም። ምን ማለት ነው? ታላቁ አምላክ ተለውጦ ሰው መሆን ይችላል ወይ የሚል ትርጉም ከሆነ ጥያቄያችሁ፣ አይ በፍጹም ታላቁ አምላክ እግዚአብሔር ተለውጦ ሰው መሆን አይችልም። መለወጥ ካለበት ዘላለማዊነት የለበትም። ዘላለማዊነት ከሌለበት አምላክ ሊሆን አይችልም። አምላክ ከዘላለም እስከ ዘላለም ያለመለወጥ፣ ያለመቀየር፣ ያለመቀየጥ እና ያለመጨመር፣ ያለመቀነስ ለዘላለም በማንነቱ የሚኖር አምላክ እንጂ ወደሆነ አካል የሚለወጥ አምላክ አይደለም በፍጹም። ክርስትና እያለ ያለው ይሄ የማይለወጠው፣ የማይቀየጠው፣ የማይጨምረው፣ የማይቀንሰው በማንነቱ ላይ ለውጥ የማይገኝበት ዘላለማዊ ማንነት ያለው አምላክ ሰውነትን ገንዘቡ አድርጎ በሰውነት ተገለጠ፣ በስጋ ተገለጠ ማለት ነው። አምላክ በስጋ ይገለጣል ወይ? እንዴት አይገለጥም? ላለመገለጡ የምታቀርቡት ማስተባበያ ያላችሁ ወይ? ወይም ደግሞ አይ መገለጡ አምላክነቱ ላይ ተጽዕኖ ያመጣል ብሎ ማስረጃ የሚያቀርብ አካል አለው፣ እንዴት ይገለጣል? መገለጥ አይችልም የሚል ሐሳብ ከማቅረባችን በፊት አምላክ በሰውነት ለመገለጥ የሚያቅተው ምንድን ነው? ወይም ደግሞ በሰውነት መገለጡ እሱ ላይ የሚያመጣው ተጽዕኖ ምንድን ነው? አምላክነቱ ላይ ተጽዕኖ አምጥቶ አምላክነቱን መለወጥ ቢችል ኖሮ በሰውነት መገለጡ ትክክል አይደለም ልንል እንችላለን። ነገር ግን አምላክ በሰውነት ሲገለጥ አምላክነቱ ፍጥረታት ላይ ተጽዕኖ ያደርጋል እንጂ ፍጥረታቶች ወይም ደግሞ እግዚአብሔር ገንዘቡ ያደረገው ሰውነት በአምላክነቱ ላይ ተጽዕኖ ሊያደርግ
አይችልም። በአምላክነቱ ላይ ማለት ዘላለማዊነቱ ላይ፣ ሁሉን ቻይነቱ ላይ፣ ሁሉን አዋቂነቱ ላይ፣ በሁሉ ቦታ መገኘቱ ላይ፣ በሁሉም ባህሪያቱ ላይ አንዳች ተጽዕኖ ሳያመጣ እግዚአብሔር በሰውነት መገለጥ ይችላል። አያስፈልገውም የሚሉ ሰዎች አሉ። አስፈላጊነቱን ከእርሱ በላይ የሚያውቅ ማን አለ? ስለዚህ እግዚአብሔር አስፈላጊ ነው ብሎ ከተገለጠ አይ አስፈላጊ አይደለም ልትገለጥ አይገባም ብሎ በትዝች ትንሽዬ ጭንቅላት መቃወም አይቻልም። ይልቁንም አስረዳይ ነው ማለት የሚጠበቅብን። እንዲሁም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደዚህ የሚል ቃል አለ። እርሱ በስጋ ተገለጠ። አያችሁ፣ እርሱ በስጋ ተገለጠ፣ በመንፈስ ጸደቀ፣ በመላእክት ታየ። አያችሁ፣ የሚታይበት አካል ሲወስድ በሰው ብቻ ሳይሆን በመላእክትም ታይቷል። በመላእክት ታየ፣ በአሕዛብ ተሰበከ፣ እሺ በዓለም ታመነ፣ በክብር አረገ ይላል። ስለዚህ ኢየሱስ ክርስቶስ በምድር በአሕዛብ እንደተሰበከ፣ በመላእክት እንደታየ፣ በዓለም እንደታመነ፣ በስጋ እንደተገለጠ፣ በክብር ደግሞ እንዳረገ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ይሄንን ይነግረናል። ስለዚህ መጽሐፍ ቅዱስ የመጽሐፉ ባለቤት እግዚአብሔር ስለሆነ በስጋ ተገልጫለሁ ካለ፣ በስጋ መገለጡን ሐዋርያት ነቢያት ከነገሩ፣ አይ እንዴት በስጋ ሊገለጥ ይችላል የሚባል ጥያቄ የራስ ፍልስፍና የራስ ጥያቄ እንጂ በትክክል ታስቦበት የተደረገ አይደለም። አምላክ በሰውነት ይገለጣል። ብዙ ጊዜ ሙስሊም ወገኖቻችን ካካ የሚል ሽንት ቤት የሚገባ ያው በአንዳንድ ጊዜ በዚህ ጉዳይ ላይ ጥያቄ ተነስቶ ስለነበር ነው ጥያቄውን ማነሳው። ስለዚህ አምላክ እንዴት ሽንት ቤት ይገባል? አምላክ እንዴት ይበላል ይጠጣል? አምላክ እንዴት ይደክማል? አምላክ እንዴት ይጠጣል? የሚል ጥያቄ ያነሳሉ። ለኛ መልሳችን አምላክ ይተኛል ያላችሁ ማን ነው? አምላክ ይበላል ይጠጣል ያላችሁ ማን ነው? እኛ ክርስቲያኖች አምላክ መብላትም መጠጣትም መተኛትም ማንቀላፋትም የለበትም። ምክንያቱም እሱ መንፈስ ነው። መንፈስ ነው። ከሌሎች በሚበልጥበትን ከሌሎች የሚለይበትን መንገድ እየነገርናቸው አይደለም። ምክንያቱም የማይበሉ የማይጠጡ የማይተኙ የማያንቀላፉ ሌሎች ፍጥረታት አሉ። ፈጣሪዎች አይደለም፣ ፍጥረታት አሉ። ስለዚህ ከነሱ የሚለይበት ሳይሆን እርሱ መንፈስ ስለሆነ አይበላም አይጠጣም። እሱ መንፈስ ስለሆነ አይተኛም አያንቀላፋም። እሱ አምላክ ስለሆነ አይደክምም። ነገር ግን እኛ እያልን ያለነው አምላክ በሰውነት ተገለጠ። ያ ሰውነት እንደኛ ያለ ሰውነት ነው። ሰውነት ተገለጠ ብለን ሰው የሚለውን ቃል ከተጠቀም ሰው የሚያደርጋቸውን ነገሮች ከኃጢአት በቀር ሁሉን አድርጓል። ሁሉም ይታዩበታል። መብላት፣ መጠጣት፣ ሽንት ቤት መግባት፣ መራብ፣ መልበስ፣ መተኛት፣ ማንቀላፋት፣ መድከም፣ ተስፋ መቁረጥ፣ ተስፋ ማድረግ፣ እነዚህ ሁሉ የሰውነት ባህሪያቶች እሱ ላይ ይታዩ ነበረ። ነገር ግን የሰውነት ባህሪ እንጂ የአምላክነት ድርጊት ወይም የአምላክነት ባህሪ አይደሉም። ስለዚህ ሙስሊም ወንድሞችና እህቶቼ እንዲሁም በዓለም ዙሪያ ይህን ትምህርት የምትከታተሉ አምላካችን እግዚአብሔር በሰውነት ተገልጧል። ከሰማይ የወረደ አምላክ ጌታ የተባረከ ይሁን። እንግዲህ መጽሐፍ ቅዱሳችን ስለዚህ ጉዳይ በትክክል እና በግልጽ ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ የለም፣ በሰማይ የሚኖረው የሰው ልጅ ነው ይላል። እንግዲህ የሰው ልጅ ኢየሱስ ክርስቶስ ከሰማይ የወረደ እና ወደ ሰማይ የወጣ እንደሆነ እናውቃለን። ወንድሞችና እህቶቼ ይሄ ሁሉ የተደረገው ግን እናንተን ከዘላለም የገሃነም እሳት አድኖ የዘላለም ሕይወት የሆነውን ክርስቶስን አግኝታችሁ ለዘላለም ከዚህ ሕይወት ጋር እንድትኖሩ ስለሚፈልግ ነው። ልክ እንደኛ አምነን የዘላለም ሕይወት ኢየሱስን እንዳገኘን እንዲሁም ከዘላለም በዚህ በኢየሱስ በዚህ ሕይወት ለዘላለም ከሱ ጋር እንደምንኖር
እርግጠኞች እንደሆን ለእናንተም ዛሬ ይህን የምስራች ማድረስ እፈልጋለሁ። እስኪ አምላክ ወደ ምድር መጣ የሚለው ቃል ምን እንደሚከብዳችሁና ምኑ ደግሞ እንዳስቸገራችሁ እንግዲህ ይህን ፕሮግራም የምትከታተሉ ያው ኮንታክት የምታደርጉበት መስመር፣ ጥያቄ የምታቀርቡበት መንገድ እንፈጥራለን። ስልክ እናስቀምጣለን፣ እንዲሁም ቴሌግራም ግሩፓችንን እናስቀምጣለን። ጥያቄዎቻችሁን እዛ ላይ ማቅረብ ትችላላችሁ። አምላክ በሰውነት ለመገለጥ አምላክነቱ ሳይለወጥ ሰውነትን ገንዘቡ ለማድረግ የሚከለክለውስ የሚያቅተውስ በሱ ላይስ የሚያመጣው ተጽዕኖ ምን አለ? እኛ ክርስቲያኖች አምላክ በሰውነት ራሱን መግለጥ ይችላል፣ አምላክነቱ ሳይለወጥ በሰውነትም በምድር መመላለስ ይችላል ብለን እናምናለን። እንደቻለም እናውቃለን። እዚህ ላይም ደግሞ ጥያቄ የለንም። እንደውም አምላክ የሰው ልጆችን ያከበረበትን የክብር አይነት እንመለከትበታለን። እንግዲህ ኢየሱስ ክርስቶስ ከድንግል ማርያም ሲወለድ በኢሳይያስ ምዕራፍ 7 ላይ ትንቢት እንደተነገረ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል የሚል ቃል እንደተነገረ እንደዚሁ ማቴዎስ ወንጌል ምዕራፍ 1 ላይ ይህን እንደተፈጸመ መጽሐፍ ቅዱሳችን ይነግረናል። በደንብ ስሙ። ከድንግል ማርያም ወንድ ልጅ እንደተወለደ እናውቃለን። ወንድ ልጅ ታመልካላችሁ ወይ አምላክ ወንድ ልጅ ነው ወይ ይሉናል። አይ ከድንግል ማርያም የተወለደው ነው ወንድ ልጅ እንጂ ከዘላለም የነበረው አምላክነቱ ወንድ ልጅ አይደለም። ማን አለ? አንድ ሰው በሰው ላይ እንዲሆን የሚፈልገውን ነገር እሱ መናገር የሚፈልገውን ነገር ወይም ደግሞ ማሰብ የሚፈልገውን ነገር ሌሎች እንዳሉ በማሰብ ሌሎች ላይ ይለጥፋል እንጂ የምንናገረውና የምናምንበት ጉዳይ ግን እንደሱ አይደለም። አምላክ ከዘላለም የነበረ ነው። በዘላለም ማንነቱ መንፈስ ነው። ሰውነት ደግሞ ከድንግል ማርያም ነው የተወሰደው። ስለዚህ ያ ሰውነት ወንድ ነው። ስለዚህ አምላክ ወንድ ነው አይደለም ያልነው፣ ሰውነት ወንድ። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል፣ እግዚአብሔር ከኛ ጋር ማለት ነው። አምላክ ከኛ ጋር እንዴት ሆነ ሲባል አምላክ በሰውነት በወንድ ልጅ ተገልጦ ማለት ነው። ስለዚህ አምላክነቱ ሳይለወጥ ሰውነቱን ገንዘቡ አደረገ ማለት ነው። መጽሐፍ ቅዱስ ክፍል አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንዲህ የሚል ቃል አለ። ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ ያለውን ክብሩን አየን ይላል። በደንብ አስተውሉ። ጸጋና እውነትን ተሞልቶ በእኛ አደረ የሚለው ቃል ተበርናክል አደረገ ማለት ነው። ይሄ ከብሉይ ኪዳን ማብራሪያ ያለው ሐሳብ ነው። እግዚአብሔር እስራኤልን እናንተ ሕዝቦቼ ናችሁ፣ እኔ ደግሞ አምላካችሁ ነኝ፣ እናንተ ልጆቼ ናችሁ፣ እኔ ደግሞ አባታችሁ ነኝ። ስለዚህ ይሄ እዚህ ፍቅሬ መገለጫ ይሆን ዘንድ በመካከላችሁ አድራለሁ ወይም ደግሞ በድንኳን ውስጥ እገኛለሁ። ከድንኳኖቻችሁ መካከል አንዱ ድንኳን የኔ ይሆናል። እናንተ ወዳጆቼ መሆናችሁን፣ በጣም እንደምወዳችሁ ሕዝቦቼ መሆናችሁን የማሳይበት መንገድ አብሬያችሁ በመሆን ነው በማለት በድንኳኑ ውስጥ አደረገ፣ ተበርናክል አደረገ። ስለዚህ ወደዛ ድንኳን ዙሮ የሚሰግድ ሁሉ እሱን እንዳመለከ ይቆጠራል። ለምሳሌ ድንኳኑን ሄዳችሁ ብትመቱ የመታችሁት ድንኳኑን ብቻ ሳይሆን አምላክን እንደመታችሁ ትቆጠራላችሁ። ለምን? የድንኳኑ ባለቤት እግዚአብሔር ነው። ድንኳኑን ገንዘቡ አድርጎታል። ድንኳኑን ሄዳችሁ ብትመቱ እግዚአብሔርን ቀጥታ አታገኙትም፣ ግን እንደመታችሁት ይቆጠራል። ስለዚህ ተብሎ የሚነገረው አምላክን ተዳፈሩ፣ አምላክን ለመማታት ሞከሩ፣ አምላክን አዋረዱ ተብሎ ነው የሚወሰደው እንጂ ድንኳኑን እንደመታችሁ ወይም በድንኳኑ ላይ የሆነ ኔጌቲቭ ነገር እንዳረጋችሁ ብቻ አይደለም የሚቆጠረው። ምክንያቱም ድንኳኑ እግዚአብሔር ያደረበት ነው። በአዲስ ኪዳን ቆላስይስ ላይ እንደሚናገረው የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። ስለዚህ ምን ማለት ነው? አምላክ ከድንግል ማርያም ከተወሰደ ሥጋ ጋር ምን አደረገ?
ተዋሃደ ወይም ደግሞ ፍጹም ሰው ፍጹም አምላክ ሆነ። አምላክነትና ሰውነት በአንድ አካል ተገለጡ ማለት ነው። ይሄ ማለት ተበርናክል አደረገ ማለት ነው። ስለዚህ ኢየሱስ ክርስቶስ እናመልከዋለን ስንል የሚመለከው መለኮት ስለሆነ ነው። ስለዚህ ኢየሱስ ክርስቶስ ልክ ወደ ድንኳኑ ዙራችሁ እንደምትሰግዱ፣ ወደ ድንኳኑ ዙራችሁ እንደምታደርጉ፣ ድንኳኑን መንካት እግዚአብሔር እንደ መንካት እንደሚቆጠር ሁሉ ኢየሱስን በመስቀል ላይ መስቀል፣ ሰውነቱን በመስቀል ላይ መስቀል፣ አምላክን እንደ መስቀል፣ ሰውነቱን መግደል አምላክን እንደ መግደል ይቆጠራል። ምንም የማይሞት ምንም የማትገርፉት የማትመቱት ቢሆንም ለተገለጠበት ሰውነት ላይ ያረጋችሁት በሙሉ እርሱ ላይ እንዳደረጋችሁ ይቆጠራል። ከዚህ የተነሳ አምላክ በሰውነት በመስቀል ላይ ስለኛ ሞተ የሚለውን ቃል እንጠቀማለን። ስለዚህ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። እግዚአብሔር ይመስገን። ይሄ ምን ያሳያል? በመካከላችሁ አድራለሁ፣ ከናንተ ጋር ሆናለሁ፣ አማኑኤል እግዚአብሔር ከኛ ጋር የሚለው ቃል ይፈጸማል ሲለን ምን ማለት ነው? አምላክ ለሰው ልጆች ያለውን ክብርና ፍቅር የሚያሳይ ነው። ማን ነው አምላኩ በመካከሉ የሚሆንለት? ማን ነው አምላክ ከሱ ጋር የሚሆንለት? ማን ነው አምላክ የሱን ባህሪ የሱን የሚመስል አካል ተላብሶ በመካከሉ የሆነለት? ማን ነው አምላክ ይህን ያክል የወደደው ካላችሁ የሰው ልጅ ነው። ስለዚህ የሰው ልጅ ይህንን ፍቅር ይገፋል፣ የሰው ልጅ ይህንን እምቢ ይላል። እንግዲህ መጽሐፍ ቅዱሳችን አምላክ በሰውነት መገለጡን በዚህ መልኩ ይነግረናል። ወንድሞቼና እህቶቼ 3 ጊዜም 4 ጊዜም ከዛም በላይ ብነግራችሁ አይሰለቸኝም። አምላክ ወዷችሁ ከናንተ ጋር ለመሆን ሰው ሆኖ በሰውነት ተገልጦ ወደ ምድር ስለመጣ ሰው ብቻ ነው ፍጡር ነው ብላችሁ ከእግዚአብሔር ጋር ትጣሉ። እግዚአብሔር በጣም ስለሚወዳችሁ አምላክነቱን ሳይተው በሰውነት ተገለጠ። አምላክነቱን ሳይተው ሰውነቱን ገንዘቡ አደረገ እንጂ በፍጹም ኢየሱስ ክርስቶስ ፍጡር ሰው ብቻ አይደለም። እንግዲህ በመጽሐፍ ቅዱስም እንግዲህ በክርስቲያኖችም አስተምሮ ይህንን ነው የምናምነው። በዓለም ዙሪያ ያላችሁ ሙስሊም ወንድሞችና እህቶቼ እንግዲህ ከሰማይ የወረደ አምላክ ስንል የኛ ፍልስፍና ሳይሆን መጽሐፍ ቅዱስ የሚናገረው እኛ ክርስቲያኖችም ከመጽሐፍ ቅዱስ ተነስተን የምናምንበት ጉዳይ ነው። እኔ በጣም የሚገርመኝን ነገር ልንገራችሁ። በጣም ብዙ ሙስሊሞች የክርስትናውን አስተምሮ አይቃወሙም። በጣም ብዙ ሙስሊሞች ክርስቲያኖች የማያምኑትን ነገር እንደሚያምኑ ነው የሚቆጥሩት እና ወንድ ልጅ ታመልካላችሁ የሚል ቃል ይጠቀማሉ። እኛ ወንድ ልጅ አናመልክም ብለንም አናቅም። አምላካችን እግዚአብሔር በወንድ ልጅ ተገልጧል ብለን ነው የምናምነው። ብዙ ሙስሊሞች አምላክ ይበላል ይጠጣል ብለን እንደምናስተምር ይናገራሉ። አምላክ አይበላም አይጠጣም። አምላክ መንፈስ ነው። ነገር ግን አምላካችን እግዚአብሔር በሰውነት ተገልጦ በምድር ተመላልሷል። ያ ሰውነት የሰውነት ባህሪ ያለው ዝም ብሎ ቦዲ አይደለም። ስሜት፣ ፍቃድ፣ እውቀት ያለው ልክ እንደኛ የሆነ ከድንግል ማርያም የተወለደ ሰውነትን ነው የያዘው። እንግዲህ ነገ በአምላክ ፊት ስትቀርቡ ክርስቲያኖች ያላስተምሩትን ያስተምራሉ ብላችሁ የምንቃወመው ይሄንን ነው ብላችሁ በእግዚአብሔር ፊት ስትቀርቡ እኔም እንደዚህ አላልኩም ክርስቲያኖችም እንደዚህ አላስተማሩም ተቃውማችሁ የተዋችሁት የራሳችሁን ሐሳብ ነው ሲላችሁ ምላሽ ለመስጠት እንዳትቸገሩ። ክርስትና ይሄን ነው የሚያስተምረው። እንግዲህ በዓለም ዙሪያ ያላችሁ ክርስቲያን ወንድሞችና እህቶቼ በዚህ መልኩ ከዚህም በተሻለ መልኩ የክርስቶስ ኢየሱስን በስጋ መገለጥ፣ አምላክ ሰው መሆን፣ በምድር መመላለስ፣ ስለኛ በመስቀል ላይ መሞት በትክክል እንድታስረዷቸው ደግሞ ጌታ እንደሚረዳችሁ ማምናለሁ። እንድታስረዷቸው በጌታ ፍቅር ጠይቃችኋለሁ። እንዲሁም ሙስሊም ወንድሞችና እህቶቼ ጆሮቻችሁን ከፍታችሁ ቢያንስ እኛ ምን እንደምናምንና ምን እንደምናስተምር ተረድታችሁ ከዛ በኋላ ለተቃውሞም ላለመቀበልም
እድሉ ይኖራችኋል፣ ወይም ለመቀበልም እድሉ ይኖራችኋል። የማናምንበትን ያምናሉ ብላችሁ እሱን ተቃውማችሁ ከእግዚአብሔር ተለይታችሁ ለዘላለም ገሃነም ከመግባት የዘላለም ሕይወት እንድታገኙ ጆሮቻችሁን እንድትከፍቱና ወደዚህ እውነት እንድትመለከቱ በጌታ ፍቅር እንለምናችኋለን። አምላክ ከሰማይ የወረደ በሰውነት የተገለጠ እንደሆነ እርሱም ኢየሱስ ክርስቶስ እንደሚባል እንግዲህ የዛሬ ትምህርታችን ይሄ ነው። ሁላችንም በጌታ ፊት እንጸልያለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ እኔ በማውቀው ከቃልህ በተማርኩት ለማስረዳት ሞክሬአለሁ። ጌታ ሆይ የሰውን ልቦና የምትከፍት የምታስረዳ አንተ ነህና ደግሞ አሁን ከሰሙት በላይ እንድታስረዳቸው እግዚአብሔር ሆይ ልባቸው እንድትከፍት በክርስቶስ ኢየሱስም በፊት እንጸልያለን። ጌታ ሆይ አምላክ ሰው ሆነህ በምድር የተመላለስከው እኛን ከገሃነመ እሳት አድነህ የዘላለም ሕይወት እንድናገኝ ነው። እግዚአብሔር ሆይ ደግሞ በዚህ አምነን የዘላለም ሕይወት ስላገኘን እኛ ክርስቲያኖች፣ እኛ በአንተ የምናምን ሕዝቦች እናመሰግንሃለን። የገሃነመ ፍርሃት የለብንም። ወዴት እንደምንሄድ እናውቃለን። ከሞት በኋላ ካንተ ጋር ለዘላለም እንኖራለን እንጂ የገሃነመ እሳት ፈጽሞ አያገኘንም። ይህንን የሚያገኘነው ካንተ ነው። ይሄ ሁሉ የሆነልን አንተ ራስን ዝቅ አድርገህ በሰው አምሳል ተገልጠህ በመካከላችን ስላደርክ ነው። እግዚአብሔር አምላካችን ሆይ ይሄ ሁሉ ህዝብ ገሃነመ እንዲገባ አትፈልግም። እግዚአብሔር ሆይ ለዚህ ደግሞ በመስቀል ላይ አንድያ ልጅህን አሳልፈህ ሰጥተሃል። ጌታ ሆይ ይህን ፍቅር እንዳይገፉ፣ ይህን ፍቅር እምቢ እንዳይሉ አሁንም በመንፈስ እንድታስረዳቸው፣ ቃልህን እንድትገልጥላቸው፣ ሐሳብህን እንድትተነትንላቸው እግዚአብሔር ሆይ ልባቸውን በመንፈስ እንድታገኝ በጌታ በኢየሱስ ክርስቶስ ስም በፊት እንጸልያለን። ጌታ መንፈስ ቅዱስ በዓለም ሁሉ ላይ ያለህ፣ ከሰው ሁሉ ጋር ያለህ፣ የተኛ በተኛበት፣ የተቀመጠ በተቀመጠበት፣ የሚሰራ በሚሰራበት፣ የቆመ በቆመበት እግዚአብሔር ሆይ አንተ በዛ ስላለህ በዚህ እንኳ የተሰበከውን ላልሰሙት ሁሉ ጸልያለሁ። በክርስቶስ ኢየሱስ ስም እንድትናገራቸው፣ ልባቸውን ለእውነት እንድትከፍት፣ አብረሃቸው እንድትቆም በጌታ በኢየሱስ ስም በፊት ጸልያለሁ። እግዚአብሔር ሆይ አመፀኛ አሰራር፣ ክፉ አሰራር እግዚአብሔር እንዳያውቁ ጆሮአቸውን የሚይዝ በሌላ ጉዳይ ላይ እንዲጠመዱ የሚያደርግ ሃይማኖተኛ የሚያደርግ ነፍሰ ገዳይ የሚያደርግ እግዚአብሔር ሆይ በዝሙት በርኩሰት በክፋት ሰዎችን አንቆ የያዘ በሱስ የያዘ የትኛው መናፍስታዊ አሰራር በናዝሬቱ በጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ የወደቁትን አንስተሃል፣ የሳቱትን መልሰሃል። እግዚአብሔር ሆይ በሱስ በጫት በሲጋራ እግዚአብሔር ሆይ በኃጢአት ታስረው የነበሩትን ፈትህ አይተናል። ሕይወታቸውን አሳምረህ አይተናል። ተለውጠው አይተናል። የዘላለም ሕይወት አግኝተው ባንተ ተደስተው አይተናል። አሁንም ጌታ ሆይ በክርስቶስ ኢየሱስ ስም በዚህ ስርዓት ውስጥ ያሉትን ነፃ እንድታወጣ፣ ተአምራትን እንድታደርግ፣ እግዚአብሔር ሆይ ፈውስና ድንቅ ነገሮች እንድታደርግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አሁን ባሉበት ቦታ በበሽታ የተያዙ ቢሆኑ፣ በኃጢአት የተያዙ ቢሆኑ፣ እግዚአብሔር ሆይ ግራ በመጋባት የተያዙ፣ በጭንቀት በፍርሃት የተያዙ ቢኖሩ በጌታ በኢየሱስ ክርስቶስ ስም የተፈወሱ ይሁኑ። በአጋንንት እስራት የተያዙ፣ በጥንቆላ ስራ ውስጥ ያሉ እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም አሁን እንዲፈቱ ጸልያለሁ። አሁን በዚህ እየሰሙ ይህንን እያደመጡ በቤታቸው በጭንቀት ታስረው ያሉ፣ በሱስ ታስረው ያሉ፣ በዝሙት በክፋት ታስረው ያሉ፣ በሃይማኖት ታስረው ያሉ፣ በግድያ ታስረው ያሉ እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን መንፈሳዊ እስራት በመንፈስ እንድትፈታ፣ ነፃ እንዲሆኑ በጌታ በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ ለብቻዋ ተቀምጣ እንደ ሶስተኛ እንደ አራተኛ ሚስት ተቆጥራ ከቤት ማትወጣ በብዙ በሽታ በብዙ ኃጢአት ውስጥ ያለች መናፍስታዊ አሰራር ሌሊቷን የሚረብሽ እንቅልፍ የሚያሳጣት በብዙ ስራት ያለች ነፍስ ብትኖር በጌታ በኢየሱስ ክርስቶስም እንድትፈታ
ነፃ እንድትወጣ ብርሃን እንድታበራላት በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ ስሞት ወዴት ነው የሚሄደው? መጨረሻ የት ነው? እንዴት ነው ጥሩ ሰው መሆን መለወጥ የምችለው ብለው ብዙ ጥያቄ የሚያቀርቡ ነፍሳቸው የምትጎተጉታቸው ዛሬ ይሄንን ቃል ከመስማታቸው የተነሳ ወደ አንተ እንዲመለሱ ነፍሳቸው ነፃ እንድትሆን መልስ እንድታገኝ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በአልጋ ላይ ተኝተው የሚሰሙ እግራቸው የተያዘ አንደበታቸው የተያዘ ሞታቸውን የሚጠብቁ በከባድ በሽታ ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ይህንን በሰሙበት ደቂቃ እግዚአብሔር ሆይ አካላቸው እንዲጸና እንዲንቀሳቀስ አንደበታቸው እንዲፈታ ከዚህ የተነሳ አንተን ማወቅ እንዲሆንላቸው በአንተም ነው የዘላለም ሕይወት ማግኘት እንዲችሉ በጌታ በኢየሱስ ስም በፊት ጸልያለሁ። በሆስፒታል ያሉ በብዙ ስራት በብዙ ህመም በብዙ ጭንቀት ውስጥ ያሉ በጌታ በኢየሱስ ስም አንተ እንድትጎበኛቸው አንተ እንድታጽናናቸው መፈወስ ያለባቸውን አንተ እንድትፈውስ እግዚአብሔር ሆይ በብዙ ስቃይ ሆነው እግዚአብሔር ሆይ ሞትን እየተጠባበቁ ላሉ ሁሉ አንተ ጣልቃ እንድትገባ በወደድከው መንገድ መልስ እንድትሰጣቸው በጌታ በኢየሱስ ስም በፊት እንጸልያለን። እግዚአብሔር ሆይ በተለይ በጫት ስርዓት ውስጥ ያሉ ኑሯቸውን እንኳ በትክክል መኖር ያልቻሉ መስራት ያልቻሉ ትዳር መምራት ያልቻሉ የተሰቃዩ ላሉ በኢየሱስ ክርስቶስ ስም ይሄ የሚፈታው እነዛን የታሰሩትን በፈታበት ቃልህ በፈታበት አቅምህ እነዛን ከዝሙት ርኩሰት ከሱስ ነፃ ባወጣ ኃይልህ በኢየሱስ ክርስቶስ ስም ነፃ እንድታወጣቸው እንጸልያለን። ጌታ ሆይ በተለያየ የጥንቆላ አሰራር የመተት ኃይል እግዚአብሔር ሆይ ታስረው ተደግሞባቸው ስራ መስራት ያቃታቸው ህይወት መምራት ያቃታቸው አእምሯቸው የታወከ እግዚአብሔር ሆይ በቤተሰብ ውስጥ የቤተሰብ የሐዘን ምክንያት የሆኑ አሁን ይህንን ቃል ከመስማታቸው የተነሳ እንዲፈቱ ነፃ እንዲወጡ በጌታ በኢየሱስም በፊትህ ጸልያለሁ። ጌታ ሆይ አንተ ብርሃን ነህና ብርሃንህን አብራላቸው። ጌታ ሆይ ደግሞ ይሄን ከሰሙ በኋላ አንተን መቀበል ለሚፈልጉ ጸልያለሁ። በኢየሱስ ክርስቶስ ስም ሁኔታዎችን አመቻችላቸው። አሁን ከኔ ጋር የንስሐ ጸሎት እንዲጸልዩ እግዚአብሔር ሆይ አቅምና ኃይል እንዲሰጣቸው ውሳኔን በልባቸው እንዲያደርጉ እንዲታግዛቸው ተጽዕኖን ከነሱ ላይ እንዲታነሳ ጸልያለሁ። ሁላችንም ይህንን የሰማችሁ ሁላችሁም ጌታ ኢየሱስ ክርስቶስን አምናችሁ የዘላለም ሕይወት ማግኘት ከእርሱ ጋር ለዘላለም መኖር የምትፈልጉ ከገሃነም ስጋት ስሞት ወዴት ነው የሚሄደው ከሚለው ነገር ነፃ መውጣት የምትፈልጉ ካላችሁ ባላችሁበት ቦታ በተቀመጣችሁበት ተኝታችሁ ስራ እየሰራችሁ ሊሆን ይችላል። ግን ይህንን እንድታደርጉ ጸሎት እኔ እየመራችሁ እንዲጸልዩና ንስሐ እንድትገቡ በክርስቶስ እንዲታምኑ ጠይቃችኋለሁ። ይህን ጸሎት አብረን እንጸልያለን። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ዓለምን፣ ኃጢአትን፣ ዲያብሎስን፣ የሥጋ ስራን እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆነ ስለ እኔ ኃጢአት በመስቀል ላይ እንደሞተ ከሙታን እንደተነሳ ወደ ሰማይ እንዳረገና ተመልሶ እንደሚመጣ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። እንደምትወደኝ ያውቃለሁ። አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ይህንን ጌታ ለተቀበላችሁ ነፍሳችሁን ለሰጣችሁ እግዚአብሔር ይባርካችሁ። ጥሩ ውሳኔን የወሰናችሁት ዘመናችሁ በቤቱ ይለቅ። ጸልይላችኋለሁ። እግዚአብሔር ሆይ በክርስቶስ ኢየሱስ ስም በዓለም ዙሪያ ሆነው ይህንን ሰምተው ጌታ ኢየሱስን የሚቀበሉ ቢኖሩ በክርስቶስ ኢየሱስ ስም እንዲታጸናቸው ካሉበት እስራት ነፃ እንዲወጡ በጌታ በኢየሱስ ስም በፊትህ ጸለይ።
ጌታ ሆይ ይህን እድል ስለሰጠህን ተባረክ። ሁሉን በቤትህ አጽና። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ስም አሜን። እንግዲህ በዓለም ዙሪያ ያላችሁ ይህንን የተስፋ ቲቪ ብሮድካስቲንግ ኔትወርክ እየተከታተላችሁ ያላችሁ ስለ እውነት የተሰኘ ፕሮግራማችን ዘወትር አርብ ከ8 ሰዓት እስከ 9 ሰዓት እንዲሁም እሁድ ከ9 ሰዓት እስከ 10 ሰዓት ይተላለፋል። እንዲሁም ደግሞ ዩቲዩብ ቻናላቸው ላይ ተስፋ ብሮድካስቲንግ ኔትወርክ በሚል አለ። እዛ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። የእኛንም ኮንታክት የምትፈልጉ ስልኮቻችንን እናስቀምጣለን። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።